ይህ የህወሓትን መሰረዝ አስመልክቶ ከኢትዮጵያ ምርጫ ቦርድ የተሰጠ መግለጫ ነው። ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የተሰጠ መግለጫ። ህዝባዊ ወያነ ሓርነት ትግራይ ህወሓት በአመጽ ድርጊት በመሳተፍ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያውን ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወቅ ነው። ሆኖም ቦርዱ በአመጽ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር A1162 ህዝባር 11 ህዝባር 1155 በተጻፈ ደብዳቤ መልስ ሰጥቶበታል። የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲውን ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር ፍትህ ሚኒስቴር 11345 በተጻፈ ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን የህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶታል። በዚህም መሰረት ህወሓት በአዋጅ ቁጥር 1332 ዝባር 2016 ይህንን ተከትሎ በወጣው መመሪያ ቁጥር 25 2016 እና ቦርዱ ምዝገባውን ተከትሎ እንዲፈጸም የሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጸመም። ከዚህ በላይ አዋጅ ቁጥር 1332 ዝባር 2016 መሰረት የፓርቲውን ህጋዊነት የሚያረጋግጠውንና ፓርቲው በወቅቱ አምኖበት ተስማምቶ A1162 ህዝባር 11 ህዝባር 5180 በተጻፈ ደብዳቤ ላይ የህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ተመላክቶ ያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱን ደብዳቤውንም በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠ ህጋዊ ሰውነት ማረጋገጫ አንቀበለውም ማለት ተቀባይነት የለውም። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይ ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲ የምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ማሻሻያ አዋጅ ቁጥር 1332 ህዝባር 2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲውን መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር A1162 ህዝባር 11 15 421 በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በ3 ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጅ ቁጥር 1332 አንቀጽ 3 11 ሐመርኋና በመመሪያ ቁጥር 25 ዝባር 2011 አንቀጽ 19 ሐመርኋ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ
ፓርቲው ግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህ ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤትን በተመለከተ የአዋጅ ቁጥር 1162 ህዝባር 2011 አንቀጽ 39 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ወስኗል። የኢትዮጵያ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ። ይህ ኢትዮ ማለዳ ነው። በዚህ ቆየን።